በዓለም ደረጃ እጅግ ከሚታወቁ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ መሆን የቻለው አይሾስፒድ በኢትዮጵያ በአዲስ አበባ ከተማም ያደረገው ቆይታም እጅግ አስገራሚ አነጋጋሪ ክስተቶች የታዩበት ነበር። በርካታ ኢትዮጵያውያን የማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ መንግስት አካላትና ሌሎችም ተገኝተው አቀባበል ያደረጉለት ባህላዊ፣ ታሪካዊና ሌሎችም ኢትዮጵያዊ ማንነቶቻችን ተገልጠው የታዩበት ድንቅ ጊዜም አይሾስፒድ ኢትዮጵያ ውስጥ ያያቸውን የሰማቸውን ነገሮች ማመን አቅቶት በከፍተኛ አግራሞት ውስጥ ሆኖም ሲመለከታቸው እንደነበር ታዝበናል። አይሾስፒድን እጁን በአፉ ላይ ያስጫነው አስገራሚ ክስተት ምንድነው? ምን ተመለከተም? ባጭሩ እንነግራችኋለን። ከዚህ ባለፈ ግን ያልተጠበቀ ክስተት ተከስቶ ነበር። ከነዚህ ካልተጠበቁት ክስተቶች መካከል አይሾስፒድ ህመም ገጥሞት ነበር። ለደቂቃዎች ያክልም መጨረሻው ምን ሆነም? ህመሙ ምንድነው? ምንድነው ያጋጠመው? እናሳያችኋለን፣ እንነግራችኋለን። ከዚህ ባለፈ ግን በርካታ ሰዎችን ትኩረት የሳበው ደግሞ አይሾስፒድ ከኢትዮጵያዊቷ ቆንጆ ከሞዴል ሀሴት ደረጀ ጋር የነበረው ቆይታ ነው። በቆይታውም አንድ ላይ ቁጭ ብለው እራት ሲበሉ እሱም አይኑን እሷ ላይ መንቀል እስኪያቅተው ድረስ በከፍተኛ ትኩረት ሲመለከታት ነበር። ምንድነው የሆነው? ለምንድነው አይሾስፒድን እንዲህ ትኩረቱን የሳበችው ወጣቷም? ከዚህ ባለፈ ቁጭ ብለው ያወሩት ነገር ምንድነው? እንነግራችኋለን። ሌላኛው እጅግ አስገራሚ ክስተት ደግሞ በስፍራው ተገኝቶ የነበረው ኢትዮጵያዊ ማህበራዊ ሚዲያ ተጽዕኖ ፈጣሪው የአዶናይ ጉዳይ ነው። አዶናይ በስፍራው ባደረገው ነገር በርካቶች በከፍተኛ አግራሞት ውስጥ ሆነው መልእክታቸውን እየላኩለት ነው። አድናቆታቸውንም እንዲሁ እያደረሱት ይገኛሉ። እያመሰገኑትም ነው። እንዲህ ሊያስመሰግነው የቻለው ነገር ምን ይሆን? እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የአይሾስፒድ በኢትዮጵያ የነበረው ቆይታም አስገራሚና ያልተጠበቁ ክስተቶችን ልንነግራችሁ ነው። እንዲህ የተገናኘ ነው። ጌታቸው በላይ ደግሞ መሰናዶችን ወደ እናንተ አደርሳለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። ወደ ዝግጅቶቹ እንሻገር። አሜሪካዊ ማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾስፒድ በተለያዩ የዓለም ሀገራት ላይ ሲዞር ልዩ ልዩ አቀባበሎች ሲደረጉለት እንመለከታለን። በቅርቡ በአፍሪካ እያደረገው የሚገኘው ጉዞ ከደቡብ አፍሪካ ጅማሮን አድርጎ በልዩ ልዩ አፍሪካ ሀገራት ላይ የታየም ክስተት ነበር። ትናንት ደግሞ መዳረሻውን አዲስ አበባም አድርጎ ነበር። በአዲስ አበባም የነበረው አቀባበል ልዩ ነበር። እንዳልኳችሁ በርካታ እንግዶችና ተጽዕኖ ፈጣሪዎች እንዲሁም የመንግስት አካላትና ሌሎችም አቀባበሉ ላይ ተሳታፊ ነበሩ። አይሾስፒድ ኢትዮጵያ ውስጥ መጥቶ ከዚህ በፊት ያልሰማቸው አስገራሚ ነገሮችን ተምሯል። ከነዚህ መካከል ኢትዮጵያም የቡና መገኛ ሀገር መሆኗ ሲነገረው እጅግ ተገርሟል። ማመንም አቅቶት ነበር። Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern part of Ethiopia, yes. ሌላኛው ኢትዮጵያም የሰው ልጆች መገኛም የሰው ዘር መፍለቂያ መሆኗ ሲነገረው በድንቅ ሁኔታም ምላሹን ሰጥቶበት ነበር። እውነት ኢትዮጵያም የሰው ልጆች መገኛ ናትን? የሚል ጥያቄ አቀረበም። አዎ ኢትዮጵያ የሰው ልጆች መገኛ ናት ተብሎ ተነገረው። እጅጉን ተደነቀ። ከተነገረው መካከል ሌላው ያስገረመው ኢትዮጵያ የራሷ የሆነም የዘመን አቆጣጠር ያላት ሀገር መሆኗና አሁን በዓለም ደረጃ የሚታወቀው 2026 ሳይሆን በእኛ በራሳችን አቆጣጠር 2018 ላይ እንደምንገኝ ሲነገረው ይህንንም ማመን አልቻለም ነበር። ተገርሞበታል። በዚሁ ሂደት ውስጥ አይሾስፒድ ከተገረመበት ነገር ደግሞ የ13 ወር ጸጋ ባለቤት መሆኗ ነው። በዓለም ደረጃ ብቸኛዋ 13 ወራት ያሏት ሀገር መሆኗን ሲሰማም እንዲሁ ተደንቆበታል። በቅኝ ግዛት ያልተገዛች ብቸኛዋም የአፍሪካ ሀገር መሆኗንም ሲሰማ እንዲሁ ተገርሟል፣ ተደንቋል። ይህንንም ከ20 ጊዜ በላይ ሰምቻለሁ በማለት ትናንት በተደጋጋሚ እንደተነገረው ሲገልጽ ነበር። በጣም ደስ ይላል። አይሾስፒድ በቆይታው የኢትዮጵያን ጥሬ ስጋ በልቷል። ባህላዊ አመጋገባችን በተለይ በየአይነትና
ሌሎችም ምግቦቻችንን ቀምሷል። ባህላዊ ጭፈራችንን እየተመለከተም አብሮ ደንሷል፣ ጨፍሯል። በባህላችን እጅጉን ተገርሞ ነበር። አይሾስፒድ ታዲያ በቆይታው ያልተጠበቀ ክስተትም ገጥሞት ነበር። እንዲያ ህዝብ ሁሉ ንቅል ብሎም በርካታም የዓለም ህዝቦች በቀጥታ ስርጭት እየተከታተሉት በነበረበት በዚህ ፕሮግራም ላይ ድንገት ግን ያልታሰበ ነገር ተፈጠረ። አይሾስፒድ ህመም ገጠመው። የተመለከቱት ሁሉ ድንጋጤ ውስጥ ነበሩ። የህመሙ ምክንያት ምንድነው የሚለው ደግሞ አጠያያቂ ነበር። ምናልባት ኢትዮጵያ ውስጥ ሲመጣ የመጀመሪያው ስለሆነም የተመገባቸው ምግቦች ድካምናም ያለ ረፍት ሲዘልና ሲጮህ ሲጨፍር የነበረበት ሂደት እሱ ሊሆን ይችላል ያሳመመው የሚል ግምታቸውን አስቀምጠዋል። በተለይ ደግሞ የቀማመሳት ጥሬ ስጋ ሆዱን ቆራርጣ ይሆናል የሚልም ግምታቸውን አስቀምጠዋል። ነገር ግን ለደቂቃዎች ያክል በመጸዳጃ ቤት አሳልፎ ከተመለሰ በኋላ እንደተሻለው ተናግሮ ነበር። ከዚያም ትዕይንቱን ቀጠለ ማለት ነው። አይሾስፒድ ኢትዮጵያ ላይ በነበረው ቆይታ ላይ የበርካታ ሰዎችን ትኩረት የሳበው ሌላኛው ክስተት ግን ከሞዴል ሀሴት ደረጀ ጋር የነበረው ቆይታ ነው። በተለያዩ ዓለም ሀገራት ላይ በሚዞርበት ጊዜ ሞዴሎች ቆንጆ ሴቶችና ወጣቶች ትኩረት ለማግኘት አይሾስፒድ እንዲመለከታቸው የማያደርጉት ጥረት የለም። እኔ ሲንግል ነኝ፣ ወንድ አላውቅም፣ አንተን ወድሃለሁ የሚሉ ልዩ ቃላትን ተጠቅመው ለማማለል ይሞክሩ ነበር። እሱ ግን ደንታ አይሰጠውም። ኢትዮጵያዊቷን ሀሴት ደረጀን ሲመለከት ግን በከፍተኛ አግራሞት ውስጥ ነበር። እርጋታዋም ደስ ይላል። ስለ ሀገሯም፣ ስለ ወጓ፣ ስለ ባህሏ ስታስረዳበት የነበረው ነገር ደግሞ የሚያስገርም ነበር። በአንድ ጠረጴዛ ላይም ለደቂቃዎች ቁጭ ብለው ሲያወጉ ነበር። ስለ ሀገሯ በሚገባ ነግረዋለች። በዓለም ደረጃ ተወዳድራ ሁለተኛዋ የዓለም ቆንጆ ሚስ ወርልድ አፍሪካ ሆናም ሀገሯን ከፍ ማድረጓንም ስትነግረው ነበር። ስለ ሀገራችን ታሪክ በሚገባ ስታጫውተው ነበር። በየመሃሉ አይሾስፒድ አይኖቹን ጣል እያደረገም ወሬዎቹንም ገታ አድርጎ በእርጋታም አብሯት ሲጫወት ታይቷል። ደስ የሚያሰኝ ክስተት ነበር። አዶናይ የተባለው ኢትዮጵያዊው ቲክቶከር ደግሞ ያደረጋቸው ቆይታዎች የበርካታ ሰዎችን ቀልብ የገዛና አግራሞትንም የፈጠረ ነበር። አዶናይ እንደምታውቁት ከ4.5 ሚሊዮን በላይ ተከታዮችን ማፍራት የቻለ ኢትዮጵያ ውስጥ ከሚታወቁ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ ቢሆንም ኩራት አልያዘውም። ይህንን ለማድረግ ወደ ኋላም አላለም። ምን መሰላችሁ? ይህንን በዓለም ታዋቂ የሆነውን አይሾስፒድን በመልክ የሚመሳሰለውን ኢትዮጵያዊ እድል እንዲያገኝ በዓለም ደረጃ ተቀባይነት እንዲያገኝና አይሾስፒድም የራሱን እገዛ እንዲያደርግለት ከማሰብ አንጻር በርካታ ጉትጎታዎችን ሲያቀርብ ነበር። አዶናይ በታላቅ ቅንነት ውስጥ ሆኖ ለዚህኛው ኢትዮጵያዊ መታወቅ፣ ለዚህኛው ኢትዮጵያዊ መጠቀም አዶናይ የራሱን አሻራ ሲያሳርፍ ነበር። ይህኛው ኢትዮጵያዊ ወጣት እንግሊዘኛ በደንብ አይችልም ነበርና ከአይሾስፒድ ጋር ለመግባባት ሲቸገር ተመልክተን ነበር። አዶናይ ግን ከጎኑ ሆኖ ጋርዶች እየገፈተሩት እንዲያ እየተሰቃየና እየተንገላታም ለዚህኛው ወጣት ስኬት ከፍተኛ ጥረት አድርጓል። ሲተረጉምለት አይሾስፒድ ሲያወራ እንግሊዘኛውን ወደ አማርኛ፣ አማርኛውን መልሶ ወደ እንግሊዘኛ እያስተጋባም ቆንጆ ቆይታ አድርጓል። ይህም ቅንነቱ፣ ይህም መልካምነቱም ለሰዎች ስኬት እንዲህ ከፍተኛ ጥረት ማድረጉ ነው ከፍተኛ ምስጋናም እያስገኘው የሚገኘው። በርካቶች መልእክቶቻቸውን እየላኩለት ነው። አዶናይ እኛም ልናመሰግንህ እንፈልጋለን። ሌላኛው ግን አይሾስፒድ አዲስ አበባ በነበረው ቆይታ ላይ በቀጥታ ስርጭቱ አስገራሚ የተባለው ክስተት የአዲስ አበባ ገጽታ ነበር። አዲስ አበባን በአይሾስፒድ ካሜራ ውስጥ ስንመለከታት እኛም ተደንቀን ነበር። እውነት ለመናገር ሀገራችን እንዲህ አምሮባታል እንዴ ብለን ለራሳችን ጥያቄ አቀርበን ነበር። ይህንንም የተመለከቱም የተለያዩ ዓለም ሀገራትም ኢትዮጵያ እንዲህ ናትን፣ አፍሪካ እንዲህ ያለ ገጽታ አላትን የሚል ጥያቄ ጠይቀዋል። እውነትም የአፍሪካ መዲና፣ የአፍሪካ ትልቋ ከተማ መሆኗን ማስመስከር ችላለች። ራሱ አይሾስፒድ ይህንን ማመን አቅቶት በታላቅ አግራሞት ውስጥ ሆኖ ምን አይነት ውበት ነው፣ ኢትዮጵያ እንዴት ያለች ውብ ከተማ ናት በማለት ሐሳቡን ሲገልጽ ነበር። እናንተም ይህንን እንደምትጋሩን
እናስባለን። በጠቅላላው የአይሾስፒድን ቆይታ እንዴት ተመለከታችሁት? የታዩት ነገሮች በርካታ ቢሆኑም የተፈጠሩት ነገሮች ድንቅ ቢሆኑም ነገር ግን በዚህ ቪዲዮ ላይ አውርተን ስለማንጨርሳቸው አሁን ዋናዎቹን ብቻ እንዲያነሳን በሚቀጥለው በሌሎች መሰናዶች እንገናኛለን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ጎራ ስቱዲዮን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። በተለያየ ዓለም ክፍል ሆናችሁ እኛን የተከታተላችሁ ሁሉ እናመሰግናችኋለን። መልካም ጊዜ ሁንላችሁ።